ከዚህ በፊት የተለያዩ ሀገራቶች ሰርቻለሁ። ቤሩት፣ ጆርዳን ወደ 6 ዓመት ሰርቻለሁ እና ጆርዳን የሰራሁበትን ብር ሙሉ በሙሉ በቤተሰብ ስልክ ያደኩት ፓክስቴ ሄጄ ስለሆነ እሷ ነች ያሳደገችኝ። እናቴ ነች ብዬ ማስባትም እሷ ነች እና ብሩንም የላኩት በሳ ነው። በሷ እንድላክ ያደረኩት ምንድነው በምን ተስማማ መሰለክ? የ2 ዓመት ብር በጣም ትንሽ ነው። ሰርተኩ የሆነ ነገር ላይ ሙሉ አይደለም። እሷ መሬቱን እንድትገዛልኝ እና እኔ ደግሞ እዚህ እየሰራሁኝ የተወሰነ ነገር እንዲያገዛት ቋሚ ነገር እንድታዘጋጅልኝ ነበር ተነጋግረን የመጣ ነው። እዚህ ዱባይ ከመጣሁኝ በኋላ ማለት መሬት ተገዝቶልኝ ቤት ነገር እሷ ገዝታልሽ በራሷ ስም? አይ በእኔ ስም ነው የምትገዛልኝ፣ ግን ያው እሷ ነች የምትገዛልኝ። ከዛ ከዚህ ሲሄድ ያው ስሙን ብቻ ነው የምታዘዋውረው እና ለዚህ ከመጣሁኝ በኋላ እንደዚህ ከሰው ሳወራ እንደዚህ አይነት ቦታ እንደዚህ አይነት መጠን ይገኛል ምናምን ስሉም ከሳጋ አገናኘው። እንደዚህ አይነት ህጋዊ ነው ይገኛል ብዬ ሳናግራት ተቀየረችብኝ። ማለት አይሆንም አሁን ሀገሪቷ ያለችበት ነገርን እያወቅሽ ሸኔ ያለ ምን አለ ስትለኝ፣ ሸኔ ለእኔ ብቻ አይደለም ተዘጋጅቶ የሚመጣ ነገሮች በጥንቃቄ የሚደረጉ ነገር ከሆነ ይቀላሉ። እኔ ደግሞ ደክሞኛል፣ እንድታገዥኝ ይፈልጋለሁ። ምክንያቱም ከዚህ በፊት ወደ 6-7 ዓመት ሰርቻለሁ እና እንደዛ ስላት እሺ ችግር የለውም አለችኝ። ግን በቃ ብዙ ነገሮች እንደዚህ በሰው የማይነገር ነገሮችን ነው ተናገረችኝ። እንደዛ ስትለኝ ለ7 ወር እዚህ የመጣሁበትን ዱባይ የ7 ወር ብር በሳ ነው ላኩት ድጋሚ ማለት ነው ከመጀመሪያው ውጭ እና መጨረሻ ላይ ብሬ መድረሱን እንኳን እየነገሩኝ አልነበረም። አንተ በደላላ ስትልክ ወይ ደግሞ በጥቁር ገባ ስትልክ አይ ደርሰዋል አይ አልደረሰም የሚለውም መረጋገጥ አለበት እና በሰው አስደውዬ ስንት ዙር ሄጄ ነው ብሩ መድረሱን ማረጋግጠው እና እንደዛ ስሉኝ በቃ መሬቱም ካልተገዛልኝ ምንም ነገር እንትን ካላለ ቢያንስ እስቲ የ1 ዓመቱን ብር በእጅ ሊያዝ ብዬ በእጅ መያዝ ጀመርኩኝ። ከሰዎቹ እየተቀበልኩኝ አመት ሞልቶኛል። ሳንቲምም ከላኩኝ ምንም እንትን ካልኩኝ አልፎ አልፎ እግዚአብሔር ሰላምታ እንጂ የምጠይቃቸው ሌላ ነገር ምንም እንደዚህ የምናወራ ነገር የለም እና በቅርብ ጊዜ ደውላ እጅሽ ላይ ምን ያህል ብር አለ ሳንቲም ፈልጌ ነበረ ስትለኝ ለምን አልኳት። የሆነ መኪና ሊገዛ ፈልጌ ሳንቲም አጠረኝ አለችኝ። እንደ አንቺ ጋር እኮ ይሄን አልብር አለ፣ እኔ ደግሞ አሁን 2 ዓመት ልጨርስ ነው 2 ዓመት ልጨርስ ነው፣ ደክሞኛል፣ በዛ ላይ ልመጣ ነው። ስለዚህ እኔ እዚህ ጋር ያለው እጄ ላይ ያለው ልልክልሽ አልችልም፣ እዛ ጋር ያለውን ደግሞ ልከለክላት አልችልም። ምክንያቱም ያለ በራስ አካውንት ስለሆነ እና ከእሱም ተጠቀሚ አልኳት። አሁን እኔ 2 ዓመት እንጨርሻለሁ። በዚህ መሀል የሆነ ሰውን ያገናኘኝ ሰው አለ። ያ ሰው አግብቶ የፈታ ነው፣ ልጅ አለው፣ ግን አግብቶ ተፋቷል ከዛ ሰው ጋር። አሁን መሄጃም የለኝም ገባክ? ይበለጠና ደግሞ ህይወት ቢበላሽ ማን ያስተዋወቀሽ? ጓደኛዬ ናት። ምን ብላ አስተዋወቀች? እንደዚህ አይነት ሰው አለ። የውሳም እውነቱን ነው። ጓደኛሽ እናት ማለት ምን ማለት ነው? ጓደኞች በስፌት እዚህ ጆርዳን ስሰራበት አንድ ላይ የሰራንበት ልጅ ነበረች ነው። የእሷ እናት ነች ያገናኘችን። እና ጥሩ ልጅ ነው። ጥሩ እናቷን አስተዋውቃሽ ነው? አዎ እሳቸው ናቸው ያስተዋወቁን። ጥሩ ልጅ ነው። ልጅ እናቷን አስተዋውቃሽ ነው ራሷን? አዎ እናወራ ነበረ እዛም ጆርዳን። አዎ ነገር ቤትም ገብቼ ከጆርዳን እናወራ ነበረ። የእሷ ልጅ አግብታለች? አላገባችው። እሷ ለምን ለልጇ አላስተዋወቀችው? ዘመድ ናቸው ማለት 16-17 ዓመት እንደዚህ እንደ ጉርብትና እንጂ የኖሩት እንደዚህ በሌላ ነገር እንትን አይሉ። ጎረቤት ለጎረቤት እንደዚህ አጠገብ ለአጠገብ አለ። የስጋ ዘመድ ናቸው? የስጋ ዘመድ ሳይሆን በቃ በልጅነታቸው እዛ እነሱ የኖሩት አጠገብ ለአጠገብ ነው፣ ጉርብትና። እሺ
እና አስተዋወቁሽ። ስለዚህ ከእሱ ጋር አሁን እያወራችሁ ብሩ አሁን እቃት ተገዝቶበታል፣ መሬት ተገዝቶበታል። መሬት ሳይሆን የተገዛ በቃ አሁን ያ ነገር ምንድነው ለራሷ ወይ ደግሞ ለልጆች አሉ እንትን መኪና የገዛችለት መኪና ገዛችበት ለልጆቿ። ምን አለችሽ? ከዛ ምንም የተባልኩት እኮ እዚህ እጅሽ ላይ ያለውን እኔ እዚህ መጥቼ 2 ዓመትን ከአመት በኋላ ብር መላክ አቆምኩ። ምክንያቱም መሬቱም እየተገዛልኝ አይደለም። ተነጋግረን ነው የመጣነው መሬቱ እንዲገዛ ነው። ስለዚህ እንትንን አካውንትን እንትን አድርገሽ ላክልኝ አልኳት። ፎቶ አድርገ ልክሽ ላክልኝ ስላት ፎቶ ላይ በሳየው ብሩ አልተዋጠልኝም። እኔ አለ ብዬ ማስበውና እዛ ጋር ፒክቸሩን ስታሳየኝ ስላልተዋጠልኝ ብሩን መያዝን መረጥኩት በእጄ እና ልክ 2 ዓመት ፎቶ ስልኩልኝ ወደ 200 ምናምን ነው የላኩልኝ። አንቺ ስንት ነው የላክሽ? 500 ወደ 500 እንደዛ ነው። እሺ አሁን ብርሽን የት ነው የምታስቀምጪው? አሁን እንደ እግዚአብሔር ፍቃድ እጄ ላይ ነው አለ የተወሰነው። ግን አሁን ልገባ ነው። ለሰዎቹም ነግራቸዋለሁ። ልሄድ ነው። የምሰራበት ቤት ምንድነው 3 ደረጃ ነው። ጅፕላስ ስሬ ነው። 8 ሰው በየቀኑ ልብስ 6-7 ማሽን ይታጠባል፣ ጽዳትን ጨምሮ። እንደዚህ ነው ብዬ የምናገር ስራ አይደለም። እግዚአብሔር እያገዘኝ ነው እየሰራሁት ያለሁት እንጂ መስራት የምፈልግና እኔ አሁን ድካሜን ይሄ የሰውነት መድከም የሰውነት መዛል አይደለም፣ የውስጥ ልቤን ነው እየደከመኝ። በቃ ይሄ ሰውነት ውስጥ ከምንቀጠቀጥ ነገር የለም እሱ ነው አሁን እየደከመኝ ያለው። ምክንያቱም የሰው ልጅ በዚች ምድር ላይ ስኖር ቢያንስ ሰው ሀሳብ እንኳን የሚሰማ ሰው ታሜኩ እንኳን አይዞሽ የሚባል በአመቱ እንኳን አንድ ተደውሎ አይዞሽ እንዴት ነሽ ስራ እንዴት ነው የሚባለውን ነገር ይፈልጋል። እኔ አንዳንዴ ታምሜ እንኳን መተኛት እንፈራለሁ። ምክንያቱም ሬሳዬም እንዳይበላሽ እላለሁ እና አሁን ሰውነቴ ሁላ ነው እየተንቀጠቀጠ ያለ። ትላንትና እዛ ኢትዮጵያ ሆኜ 30-40 ኪሎ ሲሸከም የነበረ ዛሬ ዝቅ ብዬ ቀና ማለትን አልችልም። እሺ እስቲ ሚዩት አድርጊና ደንቢ ውስብስብ ያለ ነገር ነው። አንድ በአንድ ችግሮቹን መፍታት ያስፈልጋል። አንቺ ከገባሽበት ጉድጓዶች ለመውጣት መጀመሪያ ከአክስትሽ ስንጀምር እዚህ ምድር ላይ ከሰማይ በታች ከእግዚአብሔር ቀጥሎ ማመን ያለባችሁ አንድ ሰው ብቻ ነው ብዬ ነግራችኋል። አሁን ልድገምላችሁ። አንድ ሰው ብቻ ነው ማመን ያለባችሁ፣ ራሳችሁን ብቻ። እህቴ፣ ወንድሜ፣ አጎቴ፣ አክስቴ፣ እናቴ፣ አባቴ፣ ገለመሌ፣ ዘመድ አዝማድ ማንም ለማንም አይተኝም። የላክሽውን ገንዘብ ለልጆቿ መኪና ገዛችበታል። ቃሌነት ዳ ነው አይሻል? አንድ ሰው ገንዘብ አስቀምጥ ብሎ ካስቀመጠ እኔ ጋር ቢርበኝ ከዛ ገንዘብ ላይ መንካት የለብኝም ታማኝነት ከሆነ። ረሃቤን በሌላ መንገድ ላስታግሰው ይገባል እንጂ የሰው ገንዘብ የሰው ያንቺን ገንዘብ አንስታ ለልጆቿ መኪና ከገዛችበት እቺ ሴት ታማኝ አይደለችም ማለት ነው። አትሊስት ጠይቃሽ እንደዚህ ተካለው እንዲህ ብለሽ ወይ አንቺ ተስማምተሽበት ምናምን ቢሆን ኦኬ፣ በቃ በመሀላችሁ የሆነ ዲል አለ ልንል እንችላለን። ግን እንደ 100 ሺህን ይዘሽ አርፈሽ ቁጭ በይ። እዚህ ቤት ከሚሊየን በላይ የለፉ አሁን እሷ ጋር የልክ በሷ አካውንት የላኩት አንዴ ሚዩት አድርጊ። እኩል ማውራት የለበትም። እሺ እኔ እናት አሁን እስክጨርሽ ዝም ያልኩሽ እኔ እንድትጨርሽ አሁን በመሀል እንደዚህ ልል ፈልጌ ነው ካልሽ ሀሳቡ አይገባሽም። አስቀምጩ ስልክሽን። እሺ ታወሪያለሽ፣ ችግር የለው ትማኔቱ በቃ በአጠቃላይ ለእሷ መላክ አልነበረብሽም። እሷ ያንቺን ቤት የምትገዛው ያንቺን ቤት ገዝታ ቅርስ የምታፈራልሽ ማን ስለሆነች ነው? ወይ አንቺ ማን ስለሆነች መልአክ ነች እንዴ? እሱ ማንም የእናንተን ህልም ለመገንባት የተቀመጠ የለም ጓዶች። ያለምንም ጥቅም ጥፋት ነው። ገንዘቡ ጠፍቷል እንኳን ብትበይ እንዳታለቅሽ፣ እንዳታማርሪ። አጠፋሽ ገንዘቡን የሆነ ቦታ እንደበተንሽ ቁጠሪ። የኔ ስህተት ነው የሚለውን ከተቀበልሽ አትጎጅም። እንደገና ለማስተካከል ነው የምትሄጂው። ሁለተኛው ጉዳይ
የጓደኛሽ እናት አሁን በሄድሽበት አንቺ ሰዎችን ታምኛለሽ ማለት ነው። የጓደኛሽ እናት ይህን ሰው ተዋወቂው ጥሩ ሰው ነው ብለው አስተዋወቁሽ። የስጋ ዘመድ የላቸውም ማሽን ከነሱ ጋር ለልጁ አታገባት እንዴ? ጥሩ ሰው ከሆነ ጥሩ ሰው ከሆነ ይሄ ሰው ጥሩ ሰው ለልጄ ነው የምመኘው ነው የምትለው። ገብቶሻል? አንቺን ማን ስለሆኑ ነው አንቺን ተዋወቂው ጥሩ ሰው ነው ብሎ ሊያጋቡሽ የሚሞክሩት? አግብቶ የፈታ ነው አልሽኝ በመሰረቱ። ኦኬ እሱ ችግር የለውም፣ ሰው ከተፋታ ህይወቱ መቀጠል ይችላል። ግን ስለዛ ሰው የምታውቂው ታሪክ መሀል ላይ ድራማ ሊኖር ይችላል። የተባልሽውን ሁሉ አትመኝ። እስቲ አንድ ልጅ አለች፣ እስቲ ጠጋ ብለህ ቀፈል አድርገህ በላ አድርግ፣ ምን ይታወቃል ተብሎ ሊሆን ይችላል። ይሄ ሰው ይመጣ እናትነቷ ለዛች ለጓደኛሽ ነው እንጂ ለአንቺ አይደለም። ልታስብልሽ አትችልም። በባል ነው መንገድ ሁሉ መሄድ የለብንም። እሺ የእኔ እናት፣ ለምን ብሎ መጠየቅ ጥሩ። ወዴት ነው የሚሄደው እንዴት ብሎ መጠየቅ ጥሩ ያባት ነው። ስለዚህ እርሺው። ያሁን እያወራሽ ያለሽውን ሰው እመኝ፣ ታመሰግኝኛለሽ። እርሺው። ትዳር አይሆንሽ፣ አታውቂውም በመሰረቱ። ገና ስትመጪ ገንዘብ ጭነሽ ትመጫለሽ ብሎ አቅጥጦ እየጠበቅሽ ያለ ተኩላ ሊሆን ይችላል። በዚህ መሀል አንቺ ከአክስትሽ አሉሽ፣ በዚህ በኩል ደግሞ ሌላ ሰው ሊግጥሽ እየተዘጋጀ ነው። ራስሽን ፕሮቴክት ካላደረግሽ እግዚአብሔር ከሰማይ ወርዶ ተገልጦ ሊታደግሽ ነው እንዴ? ሰው እኮ ጭንቅላት እኮ የፈጠረልን እንድናስተውልበት፣ ራሳችን እንድንጠብቅ፣ ለምን ብለን እንድንጠይቅ እኮ ነው። ይህን አይምሮ ፈጥሮ ከሰጠኝ ለምንድን ነው ከሱ መጠብቀው? ሁሌ ራሴ ኮንትሮል አላደረገውም እንዴ? ስለዚህ በዚህ መንገድ ነው ያሉትን ችግሮች ቀስ በቀስ መወጣት የምትችል። ገንዘቡን ሴቭ አድርጊው። ከዚህ በኋላ የምታገኙ ራስሽ ጋር ያሽው። ለማንም ሰው እንዳትልኪ። ተግባባ? አሁን ማውራት ትችላለሽ። እሺ፣ ለምክርህ አመሰግናለሁ። በእርግጥ ትክክል ላይ ግን ስደት ላይ ስትወጣ የሆነ ነገር ያስፈልጋል፣ ሰው ያስፈልጋል አይደለም? አለበለዛ 10 አመት እኔ ልካውን 8ኛ አመት ነው እዚህ ሀገር ምን ያተጋ ነበርኩኝ። ወደ ሰው መጣው፣ በሷ እጅ ነው ያደግኩት። ገባ? ሰው ከሌለክ ደግሞ የግድ ያስፈልግሃል ሁሉም ነገር። አሁን እኔ እንትኑ ብቻ አይደለም ገባ? ለብሩ ብቻ ሳይሆን እኔ እያሰብኩት ያለው መሄጃዬንም ጭምር ነው፣ ይሄ መውደቃዬንም ጭምር ነው እያሰብኩት ያለው። ነገ ወዴት ሄዳለሁ? ማን ላይ ወድቃለሁ? ያ ነገር ነው እኔ ወይኔ ናት። እዚህ ላይ አንዴ ስላቋረጥኩሽ ይቅርታሽ። አንደኛ ማስመር ያለብሽ ጉዳይ ምን እንደሆነ ታውቂያለሽ? ሰው የሚሰጥሽ ፈጣሪ፣ ሰው ባይኖርም በዙሪያሽ ሁሉ ነገር በራስሽ መፋለም ነው እንጂ ማንም መጥቶ ያንቺን እንዲደግፍሽ አትጠብቂ። ይሄ በጣም አደገኛ አስተሳሰብ ነው። ነገ ሰብሮ የሚጥልሽ ነው። እሺ ገብቶሻል? ነገ ብቻ እግዚአብሔር ላይ ብቻ ተደገፊ። ግድ የለሽ እሱ መንገደኛውን ወይ ጠላትሽን ወዳጅ አድርጎ ማምጣት ይችላል። አንቺ እንድትሞቺ እንድትጠፊ የሚፈልግ ሰው እንኳን ለአንቺ መልካም አድርጎልሽ እንዲሄድ ማድረግ ይችላል። ለአንቺ እንደሚያደርግ እንኳን ሳያውቅ አድርጎልሽ ሊሄድ ይችላል። አንቺ መልዕክት ጥሎ ዋናውን ያዥ ነው። ሰው ላይ ግን ትኩረትሽ ከታች ከሆነ ፈጣሪን ስለማስላለሽ ኦልሬዲ ትሰበሪያለሽ በካዱሽ ቁጥር። ሁለተኛ ሀገር ቤት የሆነ ነገር እስከሄድ ድረስ ቀርስ ላስቀምጥ ሄደሽ ራስሽ ግዢ መሬት ሆነ። እስከዛ ድረስ ገንዘቡን ማስቀመጥ ከከበረሽ ወርቅ እየገዛሽ አስቀምጪ። ወርቅ ሀሴት ነው። ዛሬ ብትገዢው ዛሬ 2 አመት ብትሸጪው አትርፈሽ ነው የምትሸጪው። ቁጭ ብሎ ዋጋው የሚጨምር ጉዳይ ቢኖር እሱ ገንዘቡን እንደው ባስቀምጠው ዋጋ ያጣብኛል እንኳን ካልሽ አትከስሪ። ስለዚህ ብቻዬን አትበይም። ሰው ለብቻው፣ ጨረቃም ብቻዋን ነው ለዓለም ሁሉ የምታበረው አይደል? ፀሐይም መለስ ብቻሽን ሻይን ማድረግ ብቻሽን ማሸነፍ መበርታት ማገዱ መንገድ ግድ ይላል። አመሰግናለሁ በጣም መልካም ቀን። አሜን። መሄጃ የለኝም፣ ቤተሰብ የለኝም። ጥሩ ነው እንደውም ይሄ አድቫንቴጅ፣ ይሄ ጥሩ አጋጣሚ ነው። ባይዘ
ለእናንተ ገብቷችኋል። ማንም ጋር ማረፍ አይጠበቅባችሁ። ማንም አያስፈልጋችሁ። ማንም የእናንተን ገንዘብ ለመያዝ የእናንተን ህልም ለመገንባት የተቀመጠ የለም። ሀገር ቤት ብትሄዱ የምታርፉበት ቤት እንኳን ሰው ዘመድ ባይኖራችሁ ሆቴል ይዛችሁ ታርፉና ሁኔታችሁን ታመቻቻላችሁ። ቤት ትከራያላችሁ፣ ስራ ትጀምራላችሁ። ወገባችሁን አስራችሁ በራሳችሁ ተወጡት ጉዳያችሁ። ዘመድ አዝማድ፣ ወንድም፣ ጓደኛ ተሸከመኝ ምናምን የለም። ቢሸከሟችሁ እንደ ማስቲካ አኝከው ሊተፏችሁ ይችላል። ገንዘብ ስላላችሁ ማንም ሰው የሚፈልጋችሁ። እናት እንኳን ያለውን ነው የምትወደው፣ ወደድሽም ጠላሽም ማለት ነው። ተዋጠልሽም አልተዋጠልሽም። እናት ከወለደቻቸው ልጆች ስራ ያለው ይዞ የተገኘ የተለወጠው ነው። ቁጭ ብለህ የምታለቃቅስ ከሆነ ዞር ብለህ አታይም። አባት፣ ጓደኛ፣ ዘመድ አዝማድ የትኛውም ሰው እዚህ ምድር ላይ ሲኖርህ ነው የሚወድ። ከሌለ የለህም ነው አለቀ። ጥቂት ጊዜ ሊያጨበጭብልህ ይችላል። ከዛ በኋላ ስምህንም ነው የሚረሳው። ስለዚህ ያለው አማራጭ ምንድን ነው? የትም ኑሩ፣ የት ለብቻችሁ ጠንክሩ፣ ለብቻችሁ ቁሙ፣ ለብቻችሁ አድርጉት። ሰው ጋር ተደግፋችሁ እንዲህ አስጠግቡ። ኪራያችሁን እየከፈላችሁ ስራ ስሩ፣ ገንዘብ ሴፍ አድርጉ፣ እቁብ ግቡ፣ ዕቃ እየገዛችሁ ሽጡ፣ ጣሩ፣ ተለወጡ። ከዛ በራሳችሁ መቆም ስትለምዱ ከማንም ጋር ትታገሉ። ዘመድ ለመጠየቅ ነው እንጂ የምትሄዱ ዘመድ ጋር ልረፍ ብላችሁ አትሄዱ። ይህ ወደዳችሁን ጠላችሁን ፊት ለፊት የምትጋፈጡት ሀቅ ነው። ሰው የሚደግፋችሁ ከሆነ አትለወጡ። እኔ ምሳሌ በነግራችሁ እኔ የተነሳሁት ድሀ ቤተሰብ ውስጥ ስለተወለድኩ ነው። ምንም የሚያወርሱኝ ነገር ስለሌለ እንጂ ሱቅ ከፍቼልሃለሁ እስቲ ገባ ብለህ ስራ አድርግ፣ መኪናም ገዝቼልሃለሁ እስቲ ይቺ ነገር ስራ አባት ምናምን፣ እዚህ ሀገር ሄደህ የሆነ ነገር አምጣ ምናምን የሚል ቤተሰብ ቢኖረኝ ገንዘብ በአካውንት የሚያስገባልኝ እኔ ተራጋትም ሀገር ብትኖሩ፣ በባዕድ ሀገር እንኳን ብትኖሩ፣ ጎዳና እንኳን ብትወጡ ያቺ ቀን ታልፋለች። በራሳችሁ ስራ ሰርታችሁ ለመነሳት የሞክራችሁና ያንን የጣራችሁ ቀን እግዚአብሔር ይደግፋችኋል። ሊያበላኝ እኮ ግድ ነው፣ ፈጥሮኛል፣ ሊተወኝ አይችልም። ትንሽ ቢፈትነኝ ለነገ የተሻለ ነገር ነው። ትልቁን ነገር ሊሰጠኝ በትንሹ ሊፈትነኝ ይችላል። ስለዚህ እንኳን እኔና እናንተ ቀርቶ ወፎች እንኳን ሳይበሉ አያድሩ፣ እርግቦች እንኳን። የሰው ልጅ ደግሞ በአምሳሉ የፈጠረንን። ስለዚህ ለእኛ የተሻለ ነገር አያጣም ፈጣሪ። አትሊስት ተግባባ። አይዋጥም፣ ሀቅ አይዋጥም፣ ግን ዋጡት። ጤና ይስጥልኝ። ይሰማል። እውነት አይዋጥም ጋይስ። እንዲዋጥላችሁ አልጠብቅም። ሊከረክር ይችላል ከዚህ እንደዛ ነው። ጤና ይስጥልኝ። ሄሎ ኮቴ ነው የሚሰማኝ። ጓድ የአፍቃሪ አረማመድ ይመስላል። ያፈቀረ ሰው ሲራመድ አይመስልም? ጠርጥር ነገር ከፍቅር ጋር የተያያዘ ነው ትላለህ። እሺ ኦልሞስት ሰዓታችንን እኮ ጨርሰናል፣ ግን ለአንድ ሰው ልሰጥ ብዬ ነው። ሄሎ ሄሎ፣ አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? ይሰማል? አዎ ይሰማል። ደህና ነሽ አይደል? ደህና ነኝ፣ ፈጣሪ ይመስገን። ተዳክመሻል። ምንድን ነው? ፍቅር ነው? አዎ። የት ነው የያዘሽ? የት ነው የያዘሽ? ደስ ይላል። ፍቅር መርጦ የሚይዝ ይመስላል። እንዴት? እሱማ መርጦ ይዛል፣ ግን በምን አጋጣሚ ነው የያዘሽ ማለት ነው? እኔማ ሰው ሀገር ነው ጉድ የሆንኩት። ቆየት እንዴት ተዋወቃችሁ የሚለው ነገር እስኪ። አይ ታወቀን ምናምን ሳይሆን ከማዳሜ ልጅ ነው ፍቅር የያዝን። እባክህ ከማዳሜ ልጅ?
ከምረሽ ነው የምታወሪው? ቀሌ ቡንድስ ደስ ባለኝ። ምንድነው ጉዳዩ? እስኪ ከስር መሰረቱ አስረጅ። ምን ማለት ነው? ኔትወርክ ነው መሰለኝ፣ ግን አያሳይም። አንተ የምታወራው አይሰማም በደንብ። የኔ አይሰማሽም? ብዙም አይሰማም። አሁንስ? አሁን ይሰማል። እሺ ምንድን ነው እየተፈጠረው የሚለውን ከስር መሰረቱ ነገር። አይ ምንም በቃ ማለት እዚህ አሁን እኔ የሰራው ብዙ ሰው ነው ያለው፣ 11 ሰው ነው ምናምን ያለው ነው ያለውበት ቤት ማለት ነው። እሺ ከዛና አሁን 2 አመት ሊሞላኝ 3 ወር ነው ምናምን ነው የሚቀረኝ እና ከዛን በቃ ማለት ልጁ ተማሪ ነው፣ ትምህርት የጨረሱት ባለፈው ነው፣ ከትላንት ወዲያ ነው ምናምን የተመረቁት ሴትና ወንድ ማለት ነው። ይሰማል? አዎ ይሰማል፣ እየሰማሁ ነው። ቀጥሽ። ከዛም በቃ ማለት ሴትዮዋ ከዚህ በፊት ሰራተኛን ያመጣለው ግን እነሱ የሚሰሩትን ምግብ ምናምን ልጁ አይበላም፣ አንቺ የሚሰሪው ምግብ ምናምን ነው የሚበላው ምናምን ስትል ከዛ ይመጣና እኔ ምግብ ያዘኛል ምናምን። ከዛም በቃ ለእኔ ያዝንልኛ እነሱ ሲናገሩ ምናምን እነሱን ይቆጣቸዋል ምናምን። ከዛም ከሱ ፍቅር ያዘኝ በዚህ ምክንያት ብቻ። አዎ ያስባል ማለት ያስባል። ከሌሎቹ ተቃራኒ ነው እሱ። ምንድን ነው የሚሰማሽ? ፍቅር ይዞኛል ያልሽው ለምንድን ነው? ምግብ ያስናቃል። ቁጭ ብዬ እሱ ብቻ ነው ማስበው። ምንም ስራው ትዝ አይለኝም። እድሜው ስንት ነው? እንዴት ነው ከዚህ አይነት ሙድ መውጣት የምችለው? ጌታን እኔ ስራ ራሱ በትክክል እየሰሩ አይደለም። የመጣሁበት አላማ አለኝ። እድሜው ምን ያህል ነው? 25 24 እንደዛ። አንቺስ? እኔ 22። ስለዚህ እሷ አሁን ስለሚያግዝልሽ ሲናገሩሽ ተዋት፣ እሷ መናገር አችሉ ምናምን ስለሚል አንቺ በዛ ምክንያት ለእሱ ጥሩ ስሜት አደረብኝ ሲጠቀላል። እሱ ያውቃል ይሄንን? ምን አውቃለሁ እኔ ሲያኝ እሱ መሬት ነው የሚያየው። እንደሆነ አላውቅም። እሺ የት ነው የምትኖሪው? ሳውዲ አረቢያ። እሺ ሚዩት አድርጊ እስኪ። 22 አመት እና 19 አመት ላይ ነው በአሁኑ ወረ አንደኛ ነገር ይሄ ስሜት ውሎ ማደር የለበትም። ድንገት ለስራ ነው የመጣሽው፣ ያለሽበት ቤት ስራ ነው በቃ አለቀ ፖይንቱ። ይህ እንደዚህ አይነት ነገር መነካካት እጃጃላለው ፍቅር ምናምን ብትይ እንደዚህ አይነት ነገር አያውቁም እነሱ። ገብቶሻል ወይ? ልጃችንን አባለገችብን ምናምን እንደዚህ ወይ እስር ቤት እንትን ይሉሻል፣ ወይ የሆነ ነገር ፈጥረው እዛ የሆነ ነገር ያደርጉሻል። ከአረቦች ጋር ሰፋው ግን ሆነሽ ለስራ ሄደሽ እንደዚህ አይነት እንትን በኋላ ገብተሽበት ከገባሽበት ነገር መውጫውን ልታጭ ትችላለሽ። እሱን እንኳን አንቺ እንደው ተዋደዳችሁ ይባል አጋፍጦሽ ዞር ሊል ይችላል። ገብቶሻል ወይ? ሊጠቀምብሽ ነው የሚሞክረው። ራስሽን በዚህ መጠን እንደዚህ አይነት ቦታ ላይ አታስገቢ። እኔም እኮ ሞክሬያለሁ፣ ግን ግራ ገባኝ እኮ። ሞክሬያለሁ አይደለም እናት፣ ቆይ ይኸውልሽ፣ ሞክሬያለሁ አይደለም። አሁን እነሱ አንደኛ ልጁ 25 አመት ነው ብለሽ 25 አመት ገና ልጅ ነው፣ ላልጠገበ ነው። ገብቶሻል? የማይሆን አይነት አስተያየትና ንክኪ ምናምን ነገር እንትን ሲል ቢያዩዋችሁ እሱን አይደለም። ተጠንቀቂ ማዳም። አለሽ? አዎ አለው። የፈቀረ እኮ ከባድ ነው። አይሰማችሁም እኮ ፍቅር ከያዙ አሁን በሀሳብ ሄደች በቃ አሁን እሱ ሳስብ ምናምን እያልሽ በሀሳብ ቀልጠሻል። ለማንኛውም እንደዛ አድርጊ እሺ። ተግባባን? እሺ በቃ አመሰግናለሁ።
እያወራኋት ራሱ ሄደች እኮ ጋይስ፣ አመለጠች። ፍቅር ያፈቀረ ከባድ ነው ጋይስ። ያፈቀረን ስሙን ስጠራው 3-4 ጠርታው አቤት የሚለ መንገድ ላይ ብቻውን እያወራ ሊሄድ ይችላል። አይሰማህም፣ ምክር አይሰማም። የማዳም እንዲሁ ትንሽ ሰበብ ነው የምትፈልገው ጋይስ። ቆዳሽን ነው የምትገፍልሽ። እንደዚህ ሰፋጣ የለም እና ጥሩ አይደለም። እሺ ሰበብ ፈልገው አንቺን ወይ ወንጀለኛ ሊያደርጉሽ ይችላሉ ምናምን ብዙ ጣጣ አለው። ኢኒዌይስ ሰው ሀገር ካላችሁ የእናንተ የሰው ሀገር መስሪያ እንጂ መኖሪያ አይደለም እስከሚገባኝ ድረስ። ቢ ሬዲ፣ ለምንም ነገር ሬዲ መሆን አለባችሁ። ተነስታችሁ ሂዱ ልትባሉ ትችላላችሁ ኤኒታይም። እንደዚህ አይነት ቀልድ የለም። አረጋጉት። ከባባድ ቀልዶ ጥገናና ወረርሽኝ ነው እየተከሰተ ያለው ጋይስ። አሁን ወደ ማዳም ልጆች ገብተናል። ይህም እንዴት ነው የሚለውን እንቀመማለን። አሁን አዳዲስ ቅጠላ ቅጠሎች ላይ ምርምር አድርገን ለዚህ ሁነኛ መርፌ መዘጋጀት አለበት እንጂ አሁን ይህ ወረርሽኝ ሊተላለፍ ይችላል። አሁን አወራች አይደል? እኔም ሊሉ ይችላሉ። አሁን አንዳንዶቹ የማዳምን ልጅ ቤቱ ዞር ብለው እናንተ ለካ እንዲህ ይቻላል እንዴ ማፍቀር ከዚሁ አልጀምረው ምናምን ብለው ሊሄዱ ይችላሉ። ይሄ በአጭሩ መቀጨት አለበት ወገን። ጉዳዩ ከባድ ነው፣ እንደምታስቡት ቀላል አይደለም። ለማንኛውም ሰዓታችንን ጨርሰናል። ሁላችሁንም ወዳችኋለሁ። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያ እየላክን ነው። እዚህም ሀገር ዲሊቨሪ ሰርቪስ አለን፣ እዚህ ኢማራት ውስጥ፣ ሌላም ሀገር እየላክን ነው። ሰው አገልግሎታችንን ማግኘት የምትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ፣ እሱ መጠቀም ትችላላችሁ።